አብየል የአባቷ መኪና ላይ የድምፅ መቅጃ አስቀምጣ ድምፃቸውን አባቷና ሰላምዬ ያወሩትን እንዳለ በስልኳ ቀድታ ታያለች። ከዛም በኋላም እሱን ቀድታ ካስቀመጠች በኋላ አባቷና ሰላምዬ በጣም ብዙ ነገር አውርተዋል። ስለ ዳጣ ሴት ልጅን የት አረጋችሁብኝ? ማን የወሰዳት? እናንተ አይደላችሁም ወይ ወስዳችሁ የጣላችሁ? የእሷ ምትክ ትሆናለች ብዬ ነው ያረገዝኩት። ያለዛ ደግሞ እኔ ሁሉን ነገር ለትዬ እናገራለሁ እያለች ሰላምዬም አባቷን የአብየልን አባት እያስፈራራች ትገኝ ነበር። ጋሽ ደረጀን ማለቴ ነው። ሐኪም ቤት ይዘዋት ሄደው ጋሽ ደረጀም ሰላምዬን እየጠየቋት ነበር። ሴት ነው ወንድ ነው ያረገሽው ብለው ሲሏት እሱም ማወቅ አልፈለኩም፣ ግን ደግሞ ሴት ብትሆን ደስ ይለኛል ብላ ትላለች። የአብየል እናትም አብየልን እንዲወዳት ስለምትፈልግ ዳጣን እንዲወዳት አትፈልግም እና አብየል ለሷ ለልጇ ብላ ያቺ ዳጣ ደግሞ እሷ ጋር የጀመረውን ፍቅር ማቋረጥ አለበት ደረጀ ተናገር እያለች ባለቤቷን እየጎተጎተችው ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልልን እያልን ዛሬ ይዘንላችሁ የመጣ ነው የዳጣ ድራማ ነው። ዳጣ ድራማ እጅግ አስተማሪ አጓጊ እየሆነ የመጣ ድራማና ቤተሰባዊ መተሳሰብ መፈቃቀርም ያለበት ብዙ ደግሞ ችግር ያለበት ነው። እዚህ ውስጥ ሁሉም ሰው ሰላም ነው። አብየል ብቻ ግን በአይምሯ ውስጥ ሁሌም መጠራጠር፣ መቅናት፣ ሰውን ማስጨነቅ፣ መደባደብ ትወዳለች። ዛሬም ያደረገችው እሱን ነው። አባቷና ሰላም ወደ ሐኪም ቤት እየሄዱ እያለ ሰላምዬ ሕክምና ምርመራ ለማድረግ ነፍሰ ጡር ስለሆነች ወደ ሕክምና ስትሄድ ጋሽ ደረጀ ነበር ይዘዋት የሄዱት። ከዛንም በኋላ ሐኪም ቤት አብሬሽ ልግባዊ ብሎ ሲጠይቋት እሷም ለብቻ ይገባለው ችግር የለም ብላትልና ወርዳ ግማሽ ወሬውን ካወሩህም በኋላ ሰላምዬም ገብታ ወደ ሐኪም ቤት ከገባች በኋላ ጨርሳ ተመልሳ ትመጣለች። ከዛም በኋላ አብየልም ከአባቷ መኪና ላይ የድምፅ መቅጃ አስቀምጣ ነበረ። የድምፅ መቅጃውም እነሱ የሚያወሩትን ሁሉን ነገር እየቀዳ ይገኛል። ከዛንም ሰላምዬ ጋር አባትና አቶ ደረጀና ሰላምዬ አብረው እያወሩ እያለ ስለ ልጁ ይጠይቋታል። አቶ ደረጀ አባቱ ማን ነው ብሎ ሲጠይቋት እኔ መናገር አልፈልግም ጋሼ ብላ ትላለች። ከዛን እሳቸው የሚመልሱና ይጠይቋታል። ለምንድን ነው መናገር ማትፈልጊው ብለው ሲሏት አይ አብየል ሁሉም እኮ ልጆች ናቸው፣ ግን ደግሞ ታስቸግረኝ አብየል ናት እያሉ አባትዮ ይናገራሉ። ሰላምም ትመልስና አዎ አብየል ተጠራጣሪና በጣም ከባድ ልጅ ናት ብላትልና ከዛንም በኋላ እንዲያውም እኮ እኔንም ብላ ከዛ ዝም ስትል ምን ነበር ብሎ ሲሏት ናታን ነው ከናታን ያረገሽው ብላኛለች ብሎ ይላሉ። ከዛን እና ታዲያ እኔን ለማለት ፈርተሽ ነው ብሎ ይላሉ ጋሽ ደረጀም። እሷም ትመልስና አይ ጋሼ እንደዛ አይደለም እሷ አንተን አላለችም ያለችው ናታንን ነው ብላ ትላለች። እሳቸው የሚመልሱና አይ ተይው እባክሽ ናታንን የጠረጠረች እኔን ትተወኛለች ወይ ብለው አባትየውም እንዴት ሰው በወለደው ልጅ ያዝናል ይከፋል፣ እኔ ምን አደረኩ በጣም አዘንኩባት ብለው ይላሉ። ጋሼ አይዘኑባት ልጅ ናት እኮ የአባት ሀዘን ደግሞ ይደርሳል እያለች ሰላምዬም እያወራች ትገኛለች። ከዛም እሱን እያወሩ የጨርሱና ዳጣም ቁጭ ብላ እንግዲህ ዳጣንና ናታን ደግሞ ውጭ ላይ ቁጭ ብለው በጣም ብዙ ነገሮችን ያወራሉ። እሱም ሳሩ ላይ ተኝተው ብዙ ወሬ ያወራሉ። ብዙ ነገር ይላታል። እሷም ደግሞ የበፊቱ ህይወቷ የመጣችበት መንገድ በጣም ከባድ ስለሆነ ዳጣ ለሁሉ ነገር ትፈራለች። ስለዚህ ሁሉን ነገር ስለሚያስጨንቃት ስለምትፈራ እሱም ደግሞ ስለ ጨረቃ፣ ስለ ማታ፣ ስለሚመጣው ንጋት፣ ስለ ሁሉ ነገር እያንዳንዱ ያስረዳታል። ናታን በጣም ጎበዝ ልጅ ነው። ብዙ ነገሮችን ያውቃል። እሱም ብዙ ነገር ያስረዳታል። ከዛንም በኋላ ጨረቃም ስትወጣ ለምኖች እንደምትመች እየነገራት እያለ እንግዲህ አብየል ደግሞ ቁጭ ብላ የአባቷን ድምፅ እየሰማች ትገኛለች። አባቷና ሰላም ያወሩትን ማለት ነው። ጋሽ ደረጀና ሰላም ያወሩትን በስልኳ ቀርታ ስለነበረ እሱን እያዳመጠች ትገኛለች። ሰላምም እንግዲህ ሌላውን ወሬ ጨርሳ እያወረች እያለ በመሀል ውሃ ትመጣለች። ዳጣ ጋር ማነች አብየል ጋር ስትመጣ አብየልም ውጭልኝ ከዚህ ብላ እህቷን ውሃን መታ ታባረራታለች።
ውሃም ደግሞ ተመልሳ ትሄድና ለአብዬል ውሃ በኩባያ ቀድታ ታመጣና እያዳመጠች እያለ ውሃውን አምጥታ ከፊቷ ላይ ትገለብጥባታለች። ከፊቷ ላይ ከገለበጠችባት በኋላም ወጣት ትሮጣለች። ከዛም ያቋረጠችውን ድምፅ መልሳ ታዳምጣለች። ከዛንም ስታወራ ከአባቷ እንዳልሆነ ልጁን እንትን እያለች ነው። ምክንያቱም አባትየውና ሰላም የሚያወሩት እሳቸው እንዳልሆኑ ነው። እሷም እንደገና ትልና እና ታዲያ አበየ አይደለም ማለት ነው የሰላምዬ ልጅ አባት ብላ ትላለች። ከዛም ትመልስና እና ታዲያ ናታን ነዋ ብላ ትልና እንግዲህ በጥርጣሬ የተሞላችው አብዬል ከዛም ከዚህም እያለች በጥርጣሬ ልትፈነዳ ነው። ከዛንም እያዳመጠች እያለ የአባቷ ድምፅ አሁን ሰላም ወደ ድሮ ታሪኳ ልገባ ነው። ብዙ ነገሮችን ትጠይቃለች። ሰላምዬም እያወረች ሄድና ማን ነው ሴት ነው ወንድ ነው ያረገሽው ብለው ይጠይቋታል አቶ ደረጀ። እሷም ትመልስና እና ወንድ ነው ሴት ቢሆን ደስ ይልሃል ብላ ትላለች። ከዛም እሳቸውም ደግሞ አቶ ደረጀም ይመልሱና ሴትም ሆነች ወንድም ሆነ ለቤተሰቡ ሁሉም ያው ነው፣ ሁሉም ደስ ይላል ብላ ያስረዷታል። ከዛም ትመልስና እኔ ግን ሴት ብትሆን ደስ ይለኛል ብላ ነው የምትለው። ምክንያቱም እናንተ የወሰዳችሁብኝና የጣላችሁብኝን ልጅ እሷን ለመተካት ብዬ ስለሆነ ያረገዝኳት ሴት ብትሆንልኝ ደስ ይለኛል ብላ ትመልሳለች። ከዛም አቶ ደረጀም እኔ ልጅ የማታስተዋውቁኝ ከሆነ ለእትዬ ሁሉን ነገር እናገራለሁ። በልጅነቷ የ2 ዓመት ልጅ እያለች ከኔ ነጥቃችሁ የጣላችሁብኝ እናንተ ናችሁ እና ልጅሽን አስተዋውቅሻለሁ ብለኝ የለም ወይ አስተዋውቀኝ እያለች ትላለች። ከዛም በኋላ ካላስተዋወቅኩሽስ ብሎ ይላታል። እዛ እሷም ትመልስና በቃ ለማንገራገርም ለማስፈራራትም እየሞከረች ትገኛለች። አቶ ደረጀም እንግዲህ ብዙ ነገር ይሏታል። እሱን እያወሩ እያለ ይሄን ሁሉ አውርተዋል። እንግዲህ ስልኩን እያዳመጠች ትገኛለች። አብዬልም የቀዳቸውን ድምፅ ግን ደስ የሚለው ነገር አብዬል ብዙ ሙሉ ድምፁን አልቀዳላትም ስልኳ ማለት ነው። የቀዳው ማን አልሽው ስሙን ሴት ብትሆን ይሻለኛል ብላ እስከምትልበት እስከ ሰላም ወሬ ድረስ ብቻ ያለው ሆኖ ከዛ በኋላ ያቆማል የተቀዳው ድምፅ ማለት ነው። እሷም ደግሞ ታብዳለች። ያዙ ይልቀቁኝ ትላለች። በቃ ይህ የጣወንታ ምናምን እያለች ብዙ ነገሮችን ትናገራለች ማለት ነው። ከዛንም በኋላ እንግዲህ ያው እንዳልተቀዳ ስታይ አብዬልን ነይ ትላታለች። ከዛም ነይ ትላትና እንደገና ውሃ ትመታታለች። አብዬልን ደግሞ አሁንም ድጋሜ ትመታታለች። ከዛም እናትየዋ ደግሞ አቶ ማንች ዳጣና ውሃ አንድ ላይ ተኝተዋል። ተኝተው እያሉ አንድ ሀሳብ አሰብኩኝ ብላ ትላለች በመሀል። ውሃም ዳጣም አንቺ ነሽ ግን ያሰብሽው አንቺም ታስቢያለሽ እንዴ ብላ ስትላት አዎ ለምን ግን አብዬል በተኛችበት ሄደን አንገላትም ብላ ትላታለች። ውሃ ናት እንደዛ የምትለው። ዳጣም ደግሞ ትመልስና አንቺም ደግሞ ስለ መግደል ታስቢያለሽ እንዴ እና ታዲያ ምን አረገች ብላ ስትላት መታችኝ እኮ ብላ ትላለች። እንዲሁም በቃ ይቅርታ መጠየቅ አለብሽ ለምኑ አንቺ ስለመታችሽ ነዋ ብላ ስትላት በቃ እሺ ይቅርታ ጠይቃታለሁ ነገ ጠዋት ትላታለች። አሁን ልትገያት የነበርሻት እያለች እንግዲህ እሷም ታወራለች። ውሃዬ ደስ የምትል ልጅ እና ቀለል የምትል ልጅ በጣም ደስ የሆነች ጣፋጭ ልጅ ናት። ያው እንደ እንትንም ቢሆን አክተርነቷ ማለት ነው በጣም ደስ ትላለች። ከዛንም አቶ ደረጀና ባለቤታቸው አንድ ላይ ሆኖ እያለ እሷ አብዬል ስለምታሳስበው አብዬል የእሷ ህይወት የእሷ ታሪክ እንዲስተካከልላት ስለምትፈልግ ዳጣ መገልበጥ ትፈልጋለች። ዳጣ ናታንን እንድታፈቅረው አይፈቀድላትም ማለት ነው። ምክንያቱም ግዴታ አብዬን ናታንን ማግባት አለባት ብላ ነው እናትየዋ የምታስብ። ግን ይሄ ጥሩ ሀሳብ አይደለም። ምክንያቱም ፍቅር የሚመጣው በራሱ ነው እንጂ ሰው ስለፈለገ አይደለም። እናት ስለሆነች አንዲትን ልጅ ጎድታ አንዲትን ልጅ ማሳለፍ የለባትም። ምክንያቱም ይሄ ራስ የሰው ታሪክ ነው። በግዴታ ልጅን አግባልኝ የሚባል ነገር የለም ማለት ነው። እንደዛ ብለው እንደዛ ካልሆነ ምናምን አባትየውም ወደ ውጭ መሄድ አለባት እያሉ ይገኛሉ። ዳጣ ስትሄድ ይሆን? አባትየውም ብዙ ነገር ጠይቀውታል ናታንን። ናታን ደግሞ ምንም ነገር እንደሌለ ለአቶ ደረጀ ተናግረዋል። እና ብዙ ነገር አለ። ይሄን ይመስላል የዛሬ ይዘንላችሁ የመጣ ነው። ቤተሰቦቻችን በያላችሁበት ሰላማችሁ ብዝት ትርፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ስለምትቆዩ ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ላይክ፣ ሼር
ኮሜንት በማድረግ ሀሳብ አስተያየት ብትሰጡን ሀሳብ አስተያየታችሁን እንቀበላለን። ማስተካከል ያለብንም ነገር ካለ እናስተካክላለን እንላለን። ውድ ቤተሰቦቻችን እንግዲህ ዛሬ ናታን በራሱ ጃኬት ፍቅሩን እያሳበደው እና ጃኬቱን ይዞ ከጃኬቱ ጋር እየጨፈረ ማርታ እየመጣች ነው የሚያልቀው። በሚቀጥለው ምን ይዞ ይመጣሉ? በተገጣይ እስከምንገናኝ በያለንበት ሰላም